ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ሊቨርፑል እንግዲህ ከአሌክሳንደር ኢዛክ ጉዳት በኋላ ምንድነው የሚያደርገው የሚለውን እናንሳ። በእርግጥ እሱ በነበረበት ሰዓትም ጥሩ ፎርም ላይ አልነበረም፣ ግን ደግሞ ግብ እንዳስቆጠረ ደስታውን እንኳን መግለጽ ሳይችል ነው ጉዳቱ የገጠመውና እናንሳ ይሄን ጉዳይ። ብዙ ያጎድላል ማለት አይቻልም። ማለት ምሳ እንዳነሳሹ 3 ጎል ብቻ ያስቆጠረ ነው። 3ኛውን ጎል እንዳስቆጠረ ነው የተጎዳው እና እንዲህ አይነቱን አገልግሎት ሊቨርፑል ያጠዋል ለማለት አይደለም፣ ግን ሌላ የማጥቃት ተጫዋች በቀደሙ ጎል ሲቆጠር መንደርደሪያው ሊሆን እንደሚችል ተስፋ ነበር። ከዚህ በፊት ካስቆጠራቸው ጎሎች ሁሉ ሲግኒፊካንት የሆነ ጨዋታ ላይ ከቶተናም ጋር ከሜዳ ውጪ ከትልቆቹ 6 ቡድኖች መካከል ከአንደኛው ጋር በሚደረግ ጨዋታ የተቆጠረ ጎል ስለነበር እና ደግሞ ያ ፊትነሱን እንደገና መልሶ ፊት ለመሆን ጊዜ እንደፈጀበት በጣም በግልጽ ይታያል። አንድ ፕሮግራም ላይ ስናነሳ እንደነበረው አሰልጣኝ አርነ ስሎትም ለ4 ወር ያልተጫወተ ተጫዋች ወይም የቡድን ልምምድ ውስጥ ያልተሳተፈ ተጫዋች በተለይ በፕሪሚየር ሊግ ከፍተኛ ፊትነስ በሚጠይቅ በዚህ ሊግ እንዲህ አይነት ነገር ያጋጥማል እና እንደዚህ አይነት ፈተና ውስጥ ነው የነበረው። ከዛ እንደተመለሰ ደግሞ ጉዳት ገጠመው። ያ ጉዳት የተወሰኑ ጨዋታዎችን እንዲያለው 11 ጨዋታ አልፎታል። ለምሳሌ በዚህ ውድድር በግማሽ ሲዝን ማለት እና በጨዋታዎች ላይ ነው ፊትነሱ እንደገና ፊት እንዲሆን ለማድረግ ቡድኑ ጥረት ሲያደርግ የቆየው። በነገራችን ላይ እሱ መጎዳት ለሊቨርፑል ብቻ ሳይሆን በተለይ ለስዊድን ብሔራዊ ቡድን መጥፎ ዜና ነው። በማርች የሚደረጉት ጨዋታዎች ላይ ለወራት ነው የተባለው። ስለዚህ ስንት ወር እንደሆነ አይታወቅም። 4 ወር የሚሆን 3 ወር ወይ 2 ወር፣ ሁሉም ወራት ተብለው ነው የሚገለጹት። ስፔሲፋይድ የሆነ እስከዚህኛው ጊዜ ነው ከሜዳ የሚርቀው የሚል በቁጥር የተጠቀሰ በጊዜ የተለካ አልሰማሁም። አርነ ስሎት ያሉት አንድ ነገር ግን የውድድር ዘመኑ ከማለቁ በፊት ይመለሳል ብለው ተስፋ እንደሚያደርጉ ነው። ከማለቁ በፊት ይመለሳል ካሉ በጣም ረጅም ጊዜ ከሜዳ ይርቃል እንደማለት ሊሆን ይችላል። እንግዲህ የውድድር ዘመኑ ሜይ አጋማሽ ላይ እንኳን ያልቃል ተብሎ ቢታሰብ 16 ጨዋታ ላይ ብቻ ነው የተሳተፈው በዚህ የውድድር ዘመን። 777 ደቂቃዎችን ብቻ ነው ሜዳ ውስጥ የቆየው። 3 ጎል ብቻ ነው ያስቆጠረው። 1 ተጨማሪ አሲስት ብቻ ነው የሰጠው። ስለዚህ በጣም አስቸጋሪ ጊዜ ነው። ከዚህ ትልቅ ብዙ ትኩረት ከሳበ ዝውውር መነጋገሪያ ከሆነ ኒውካስል ላይ እስካሳመጸው የብሪታንያን ሪከርድ እስካሻሻለበት ዝውውር ድረስ አጀንዳ የነበረ የሊቨርፑል ደጋፊዎችም መቼ ነው ይሄ ተጫዋች ወደኛ መጥቶ የሚፈርመው የሚል ጉጉት ውስጥ ያኖራቸው አይነት ዝውውር ነው የነበረው። ግን መጨረሻ ላይ ሜዳ ውስጥ እስካሁን ድረስ አልሰራም እና ግን በቀደሙ ጨዋታ ላይ በጣም በወሳኝ ጨዋታ የሊቨርፑልን የመጀመሪያ ጎል ነበር ያስቆጠረው። በነገራችን ላይ ታክሉን በተመለከተ ሁለቱም አሰልጣኞች የተለያየ አስተያየት ሰጥተዋል። ያው ለአርነ ስሎት የሀገራቸው ልጅ ነው ሚኪ ቫን ደ ቬን ሬክለስ የሆነ ሊጎዳው ብሎ አይደለም ግን በጣም አደገኛ ሸርተቴ ነው የወረደው ብለው ተችተውታል። ለምሳሌ አንዳንዶች ታክሎች ኢል ኢንቴንሽን ያልሆኑ አሉ። ለምሳሌ ቻቪ ሲሞን በቃ ሊጎዳው አይደለም ፕሬስ እያደረገ በነበረበት ጊዜ ነው ቫን ዳይክን ከኋላ የረገጠው፣ በኋላ በቀይ ካርድ የወጣበት ሁኔታ። ይሄኛው ግን በጣም አደገኛ ሸርተቴ ነው ብለዋል። ቶማስ ፍራንክ ደግሞ ተከላካይ እንደዛ ባያደርግ ነበር የምናደደው። ጎል የሚያስቆጥርበት የመጨረሻ ዕድል ላይ ላስት ዲች ታክል የሚባለው ነው እና ተከላካይ ያንን ማድረግ አለበት። መጥፎ ነገር አሌክሳንደር ኢሳቅ እግሩን መሬት ላይ ተክሎን ፕላንት አድርጎት ነበር አሉ፣ ተክሎት ነበር። ስለዚህ ለዛ ነው እንዳለመታደል ሆኖ መጥፎ ጉዳት የገጠመው የሚል አስተያየት ሰጥተዋል። ስለዚህ ሁለቱ አሰልጣኞች የሚኪ ቫን ደ ቬንን ታክል በተመለከተ እንዲህ አይነት የተለያየ አስተያየት ሰጥተዋል። ወዲያውኑ ሰርጀሪ ያደረገው የፊቡላ የሚባለው አጥንቱ ነው የተሰበረው። ስለዚህ በጣም መጥፎ ጉዳት ነው፣ እንግዲህ ለወራት ከሜዳ የሚያሳጣው ነው። አሁን ለሊቨርፑል ምን ያደርጋል የሚለው በጣም ወሳኝ ጥያቄ ነው። ለእኔ የአንቷን ሴሜኞ ዝውውር ወደ ሲቲ ሊጠናቀቅ ነው እየተባለ ነው እያልን ነው። ግን ሊቨርፑል በጣም አክቲቭ መሆን የነበረበት እንዲህ አይነት ተጫዋች ላይ ነው። ባለፈው ክረምትም በተለይ ደግሞ ይብሱኑ አሁን ምክንያቱም መሐመድ ሳላህ የለም፣ ኮዲ ጋክፖ ይመለሳል ተብሎ ይጠበቃል። ግን ኮዲ ጋክፖም ቢሆን እንደ ወጥ የሆነ ብቃት እያሳየ ያለበት ሲዝን አይደለም። ይሄ እንዳለፈው የውድድር ዘመን አይነት ሲዝን አይደለም። ሉዊስ ዲያዝ ለቋል። የጆታን ትራጀዲ እናውቃለን እና ዳርዊን ኑኔዝም ለቋል። እነዚህ ሁሉ የማጥቃት ተጫዋቾች ናቸው። ከዚያ ሃርቪ ኤሊየትንም በውሰት ወደ አስቶን ቪላ ልከውታል።
አሁን የጠቀስኳቸው ተጫዋቾች በሙሉ የዋናው ቡድን ተጫዋቾች የነበሩ ናቸው። በተለያየ ምክንያት አሁን በዚህ ሰዓት ምናልባት ወልቭስን ነው የሚገጥሙት። ስለዚህ ያን ያህል ከፍተኛ ኳሊቲ ላይ ጠይቃቸው ይችላል ወልቭስን ለማሸነፍ 2 ነጥብ ብቻ የያዘ ቡድን ስለሆነና ጨዋታው በአንፊልድም ስለሚደረግ። ከዚያ በኋላ ግን ሊቨርፑል በሁለቱ 9 ቁጥሮች ላይ ከፍተኛ ኢንቨስትመንት ፈጸመ እንጂ በሶስቱ ቦታዎች ላይ የሚጫወቱ ተጫዋቾችን ተጨማሪ ተጫዋቾችን አላመጣ። ልክ ነው ፍሎሪያን ቪትፌክናይንም መሆን ይችላል፣ የግራ የክንፍ ተጫዋችን መሆን ይችላል ምናምን፣ ግን ጠለቅ ባለሚና የሚጫወት አይነት ተጫዋች ነው ከጠቀስኳቸው ተጫዋቾች አንጻር። ሌሎቹ 9ኞች ወይም የክንፍ ተጫዋቾች ናቸው። ባለፈው ክረምትም የሮድሪጎ የባርኮላ የሴሜኞ አይነት ተጫዋቾች ስም ሲጠቀስ ኦፍኮርስ ሊቨርፑል እንደ አይነት ተጫዋች ማምጣት አለበት እል ነበር። ኪየሳ ለቁጥር አለ እንጂ አሰልጣኙ ብዙ አያምኑበትም። ጨዋታዎች ለማስጀመር የሚያምኑበት ተጫዋች አይደለም። እንዲያውም የቀየሩ ለማስገባትም ረጅም ጊዜ ዘለግ ያለ ጊዜ ለመስጠትም ረጅም ጊዜ ፈጅቶባቸዋል። በአንዳች ምክንያት በፌዴሪኮ ኪየሳ ላይ ጭራሽ እምነት የላቸውም። ስለዚህ ሊቨርፑል መጀመሪያውኑ ስስ ነበር። የሳላህ ኤፒሶድን ተከትሎ ደግሞ በጃንዋሪ ይለቃል የሚል ግምት ነው የነበረው። አሁንም ከአፍሪካ ዋንጫው ሲመለስ ወደ ፎርሙ ተመልሶ ከሆነ በቀደም በጣም ወሳኝ ጎል አስቆጥሯል። የማሸነፊያ ጎል ለኮንፊደንሱ በጣም ትልቅ ጥቅም የሚሰጥ ነው እና ወደ ፎርሙም ከተመለሰ ምንም ጥያቄ የለውም በቦታው የፕሪሚየር ሊግ ምርጡ ተጫዋች ነው። ግን በውድድር ዘመን የመጀመሪያዎቹ ወራት ያየነው ሳላህ በጥሩ ፎርም ላይ ያለ ሳላህን አይደለም። ስለዚህ ሊቨርፑል ከኢሳቅም መጎዳት በፊት በማጥቃት ስፍራዎች ላይ ተጨማሪ ተጫዋቾች ማምጣት ነበረበት። የሴሜኞ ስም የሚነሳው ለዚህ ነው። 11 ጎሎች ላይ በቀጥታ የተሳተፈ ተጫዋች ነው። የጋና ብሔራዊ ቡድን ተጫዋች በሁለቱም ክንፎች ላይ መጫወት የሚችል ተጫዋች ነው እና እንዲያውም በጣም በጥብቅ እየፈለጉት ነው ሲባል ከሰማ ናቸው ከማንቸስተር ዩናይትድም ከማንቸስተር ሲቲም ከሁለቱም የማንቸስተር ቡድኖችም የበለጠ ለሊቨርፑል ተጨማሪ የማጥቃት ዴብዝ የሚሰጥ አይነት ለአሁንም ለወደፊቱ 25 ዓመቱ ነው። ስለዚህ ገና ወደ ፒክ እድሜው እየተንደረደረ ያለ ነው። ከ25 ዓመት በኋላ ያለው እድሜ ነው የአንድ ተጫዋቾች ክላይማክሳቸው ላይ በከፍተኛ ብቃት መጫወት የሚጀምሩበት እድሜ የሚባለው። ከዛ ቀድመው በከፍተኛ ደረጃ መጫወት የሚጀምሩ ተጫዋቾች ኤክሰፕሽኖች መኖራቸው እንደተጠበቀ ሆኑ እና ሊቨርፑልም ለወትሮ 25 እና ከዛ እድሜ በታች ያሉ ተጫዋቾችን የማስፈረም ታሪክ ያለው ነው። ባለፈው ክረምትም አሁንም በዚህኛው ጥርም ለሊቨርፑል እንዲህ አይነት ተጨማሪ ተጫዋች ማስፈረም የሚያስፈልግ ይመስለኛል። ፕራዮሪቲው ተከላካይ እንደሆነ አውቃለሁ። ምናልባት ተጨማሪ አማካይ ተከላካይ፣ ግን የክንፍ ተጫዋች ከኢሳቅም መጎዳት በፊት ያስፈልጋቸው ነበር የሚል ግምት ነበረኝ። ጎሎች ማስቆጠር የሚችል፣ የመጨረሻ ኳሶች ማቀበል የሚችል፣ በተለያዩ ቦታዎች መጫወት የሚችል፣ ለሊቨርፑል አጫወት የሚስማማ ተጫዋች። አሁን እንግዲህ የሚጠቀሰው አንድ ተጫዋች አለ፣ ፍራንኪሎ ዡም ይባል ለሚችላንድ በዴንማርክ እየተጫወተ ያለ ተጫዋች አለ። 21 ዓመቱ ነው። ግን ችግሩ እንዲህ አይነት ተጫዋች ሲመጣ ለአሁን ወዲያው ከዴንማርክ ሊግ ወደ ፕሪሚየር ሊግ መምጣት አይደለም፣ ከፖርቱጋልና ከጀርመን ሊግ ወደ ፕሪሚየር ሊግ መምጣት ራሱ ከባድ ሽግግር ነው ይባላል አይደለም። እዛው ከትልልቆቹ 5 ሊጎች መካከል በአንደኛው ሊግ ሲጫወት የቆየን ተጫዋች ማምጣት፣ ከዴንማርክ ሊግ አምጥተሽ አንድን ተጫዋች ወደ ዋናው ቡድን የምትቀላቂው ከሆነ ለዚህ ነው እንደ ፕሮጀክት ተጫዋች የሚቆጠረው። ለአሁን ቡድኑ ላለበት አሳሳቢ የማጥቃት ተጫዋቾች የቁጥር እጥረት የሚሆን መፍትሄ አድርጎ እንዲህ አይነቱን ተጫዋች መቀበል በጣም ያስቸግራል። ትልቅ ተሰጥኦ ነው ተብሎ አድናቆት ሲሰጠው የቆየ ቢሆንም ደግሞ ሊቨርፑል በክሎፕ ዘመን በተለይ ማይክል ኤድዋርድስ ከላይ ሆነው ነገሮች በሚዘውሩበት በያኔውም ጊዜ የፕሪሚየር ሊግ ተጫዋቾችን የማምጣት ታሪክ ነበረው። ሴሜኞ ያንን ፕሮፋይል ያሟላ ነበር። አሁን አንዱ ችግር ባለፈው ክረምት ሁለቱ የመጡ ተጫዋቾች ከጀርመን የመጡ ናቸው። ኤኪቲኬ ግን ከተጠበቀው በላይ ተሳክቶለታል። ከፕሪሚየር ሊግም አምጥተዋል ተጫዋቾች። ግን ያኔ ለምሳሌ ሳዲዮ ማኔ ከፕሪሚየር ሊግ ክለብ ነበር የመጣው ከሳውዝሃምፕተን። ልክ እንደ ሴሜኞ አይነት ፕሮፋይል ያለው ተጫዋች ነው። እንደ ሴሜኞ አይነት ጥራት ላይ ያለ ተጫዋች ሆኖ ነበር የመጣው። ግን እንደ ጂኒ ቫይናልደም፣ ጄድረን ሻኪሪ፣ አንዲ ሮበርትሰን አይነቶቹንም ተጫዋቾች ከፕሪሚየር ሊግ ቡድኖች ነበር ያመጡት። ለመላመድ ጊዜ የማይፈጅባቸውን ተጫዋቾች የማምጣት ታሪክ ነበረው በቅርብ ዓመታት። ቨርጅል ቫንዳይክም ከሳውዝሃምፕተን ነበር የፈረመው። እሱ ተከላካይ ቢሆንም ግን የፕሪሚየር ሊጉን ፊዚካሊቲ ምናምን አዳፕት ለማድረግ ምንም ጊዜ አልፈጀበትም። የመጀመሪያው ጨዋታ ላይ ነው ኤቨርተን ላይ ጥሩ ጎልን በማስቆጠር ጭምር የጀመረው። ምንም ጊዜ አልፈጀበትም። በዛው ሲዝን ሊቨርፑል ለቻምፒየንስ ሊግ ፋይናል በማድረግ ውስጥ ቀላል ድርሻ አልነበረም እና እኔ ሊቨርፑል እንዲህ አይነት ተጫዋች ማምጣት አለበት ኢሳቅም ቢኖር እላለሁ። ምክንያቱም በማጥቃት ቦታ ላይ በቂ አማራጮች ያሏቸው አልመሰለኝም። ሪዮን ጋሞሃ ትልቅ ፖቴንሻል ነው ይባላል፣ ግን ገና 17 ዓመቱ ነው። አሁን አንድ የሚጠቀሰው ነገር የሃርቬ ኤሊየት ስም ነው።
ሃርቪ ኤሊየትን መልሶ ማምጣት። በአስቶን ቪላ በውሰት ሄደ፣ ግን ኡናይ ኤመሪ እስካሁን ድረስ 5 ጨዋታ ብቻ ነው ያጫወቱት። ባለፉት 2 ወራት ደግሞ አንድም ጨዋታ አልተጫወተም። አስቶን ቪላና ሊቨርፑል አንድ ስምምነት አላቸው። ተጫዋቹ 10 ጨዋታ ከተጫወተ 40 ሚሊዮን ፓውንድ ከፍሎ ዝውውሩን ቋሚ የማድረግ ግዴታ አለበት ቪላ። ያችን 10 ጨዋታ ላይ ነው ማጫወት ይመስላል አሁን ዝርዝር ውስጥ ሚል ጭራሽ ኡናይ ኤመሪ የሚያምኑበት ተጫዋች ሆኖ አልተገኘም። ለነገሩ አርነ ስሎትን ባለፈው የውድድር ዘመን ብዙ አላሰለፉትም። ሲሰለፍ ጥሩ ተጫዋች ነው። ፓሪስ ሳን ጀርማን ላይ ፓሪስ ላይ ጎል እንዳስቆጠረላቸው አስታውሳለሁ። እና አሁን ወደ ሌላ ክለብ ሊቨርፑል የኮንትራቱን ተርሚኔት አድርጎ ከአስቶን ቪላ ጋር ያለውን ስምምነት አቋርጦ ለሌላ ክለብ በውሰት መስጠት አይችልም። ምክንያቱም ወደ ቪላ ከመሄዱ በፊት ለሊቨርፑል ተጫውቷል። ከዛ ለጥቂት ጊዜም ቢሆን ለአስቶን ቪላ ተጫውቷል። በፊፋ ደንብ መሰረት ደግሞ አንድ ተጫዋች በአንድ አመት ለ3 ቡድን መጫወት አይችልም፣ ተመልሶ ለሊቨርፑል ሊጫወት ካልሆነ በስተቀር። ስለዚህ እሱን ማምጣት እንደው እንደ በደንብ የሚፈልጋቸውን ተጫዋቾች ጊዜ ወስዶ ተደራድሮ ክረምት ላይ ለማስፈረም፣ ምክንያቱም ክረምት ላይ ምንም ጥያቄ የለውም የማጥቃት ተጫዋቾችን መጨመር አለበት። ባለፈው የተሰራው ስህተት እሱ አሁን እንግዲህ ከ300 ሚሊዮን ፓውንድ በላይ ለማጥቃት ተጫዋቾች ገንዘብ ኢንቨስት ያደረገን ቡድን አንደር ኢንቨስት ያደረገ ማለት አይደለም። ግን ሁለቱ የብሪታንያ ውድ ተጫዋቾች ሆነው የመጡ ናቸው። ብዙ ገንዘብ ኮማንድ አድርገዋል፣ ግን ከፊት ያለው የማጥቃት ጥራት የተጎዳ ይመስላል። ስለዚህ የሊቨርፑል ሪስፖንስ ምን ይሆናል ነው ትልቁ ጥያቄ። አሁን ለሁሉም የሊቨርፑል ደጋፊ ባለፈው ክረምትም የተሰራው ስህተት ነው። አሁን እንግዲህ ባለፉት አመታት አንደኛ አብዛኞቹ ዝውውሮቻቸው በእኔ ግምት ከ7 ከ10 በላይ ናቸው። ከተወሰኑት ዝውውሮች በስተቀር ከ7 ከ10 በላይ ናቸው። ምናልባት ዳርዊን ኑኔዝ፣ ምናልባት ናቢ ኬይታ አይነት ተጫዋቾች ካልሆኑ በስተቀር ሊቨርፑል አስፈርሞት ይሄ ተጫዋች አልተሳካለትም የምትይ ኦልሞስት የለም። እነዚህም ተጫዋቾች ቢሆን ናቢ ኬይታም ቢሆን ዳርዊን ኑኔዝም ቢሆን ትልልቅ ሞመንቶች ነበሯቸው። ላለፈው ሲዝን ላይ ያንን የብሬንፎርድን ጨዋታ ባያሸነፉ እንዴት የሆኑ ነበር ሊቨርፑሎች አላቅም። ሁለቱንም ጎሎች ያስቆጠረው ኑኔዝ ነው እና እንዲህ አይነት ሞመንቶች ነበሩት። አሁን ብዙ ገንዘብ ስለፈሰሰበት ከኢንቨስትመንቱ አንጻር ስለሆነ እንጂ የምናነጻጽረው። ናቢ ኬይታም እንደዚሁ ሪያል ማድሪድን ሲያሸንፉ በጣም ወሳኝ መሳሪያ ነበር እንደዚህ እና ግን የሊቨርፑል ደጋፊዎች የሚያነሱት ቅሬታ ወደ 500 ሚሊዮን ዩሮ ወደ 450 ሚሊዮን ፓውንድ አውጥተው ባላንስድ የሆነ ስኳድ አይደለም። አርሰናል ከዛ ባነሰ ገንዘብ 8 ተጫዋቾች አስፈርሞ እያንዳንዱ ተጫዋች ለቡድን ጥልቀትና ጥራት ጥቅም የሰጠ ዝውውር ነው የነበረው። ሊቨርፑል የተወሰኑ ግን በጣም ውድ ተጫዋቾችን ማምጣት ላይ ነበር ያተኮረው። ስለዚህ አንዳንድ ዲፓርትመንቶች አለ ተብለዋል። ከፊት ያሉት 3 የማጥቃት ቦታዎች ላይ ብቻ ሳይሆን የ6 ቁጥር ከቨር በኤንዶ አያምኑምና ብዙ የመሀል ተከላካይ ጌሂን ብቻ ነው የሞከሩት። ግን ባለቀ ሰዓት ክሪስታል ፓላስ በቃ አልሸጠውም ካለ ሌላ ተጫዋች ለማስፈረም በማይሆን በተጣበበ ጊዜ ነው ይህንን ተጫዋች ለማምጣት የሞከሩት። ስለዚህ አሁን ማርክ ጌሂን የማምጣት ትኩረት ቀዳሚ ትኩረት ነው ይባላል። እንግዲህ አላቅም፣ አንዳንዶቹ እስከ ውድድር ዘመኑ መጨረሻ ድረስ ጠብቀው ተጫዋቹን በነጻ ማስፈረም ይፈልጋሉ የሚሉ አሉ። ደግሞ ሌሎችን ፈላጊዎች አሉት ማርክ ጌሂ፣ ሌሎች ትልልቅ ክለቦችም ይፈልጉታል። ግን ተከላካይ ማስፈረም አለባቸው። አሁን የኢሳቅ ጉዳት ግን የሚያመጣባቸው ትልቁ ችግር መጀመሪያውኑ በደንብ ኢንቨስት ያልተደረገበት በቂ ጥልቀት ያልነበረው ስፍራ ነው እና እዛ ቦታ ላይ ተጫዋች ማምጣት አለባቸው። ቶሎ አእምሮች ላይ የሚመጣ ተጫዋች የለም እዛ ቦታ ላይ የሚጫወት ተጫዋች። ከቱም ኤኪቲኬ ነው ብዙ ጎሎች እያስቆጠረ ያለው እና ብዙ ጨዋታም የጀመረው። ግን ኤኪቲኬ ቢጎዳስ የ9 ቁጥር ምንም ምርጫ የላቸው ማለት ነው። ኢሳቅ ለወራት ከሜዳ የሚርቅ ከሆነ የሳላህ የፎርም ሁኔታ ቅድም እንዳነሳሁት ነው እና እኔ ሴሜኞ ላይ አግሬሲቭ መሆን ነበረባቸው ነው የኔ ግምት። እና ደግሞ ሞሐመድ ሳላህ ሲመለስ ባለፈው በብራይተን ጨዋታ ላይ ተጠባባቂ ወንበር ላይ ሆኖ መጀመሩ የሚያሳየው አንደኛው ነገር ወደ ዋናው አሰላለፍ የምትመለስ ከሆነ በሜሪቶክራሲ ነው የምትመለሰው፣ በንግግር አይደለም። ቤንች ላይ አስቀምጣለሁ። መጀመሪያም የነበራቸው አቋም ለጊዜው ቤንች ላይ ማስቀመጥ ነው። ፍሪምፖንግ ሌላ ምርጫ ነው። ፍሪምፖንግ የሳላህ አይነት ክሬቲቪቲ ያለው ተጫዋች አይደለም፣ ግን ፍጥነት መጨመር ይችላል፣ ቀጥተኝነት መጨመር ይችላል። እኔ ፉልባክ አይደለም ነው የምለው። መጀመሪያውንም እንዴት እንደ ፉልባክ እንዳዩት አላቅም። የነበረው ትልቁ ፍርሃት እሱ ነው። በሌቨርኩሰን ዊንግ ባክ ነው የነበረው፣ ግን በጣም አግሬሲቭ ዊንግ ባክ እኔ ነበር። ዊንግ ባክ ሆኖ የበለጠ ዲፌንሲቭ የሚሆን ተጫዋች አለ፣ አንዳንዱ የበለጠ ኦፌንሲቭ የሚሆን ተጫዋች አለ። አንድ ሁሌ የሚገርመኝ ቁጥር በ3 ሲዝን ውስጥ በራሱ ሳጥኑ 30 ጊዜ ነው ኳስ የነካው። በተጋጣሚ ቡድን ፍጹም ቅጣት ሳጥኑ 300 ጊዜ ነው ኳስ የነካው። ይህንን አሁን እንዴት ነው የቀኝ መስመር ተከላካይ የምትዩ? ወደፊት አስጠግቶ ማጫወት አንደኛው አማራጭ ነው። ሶቦዝ ላይ ነው እየተጫወተ ያለው ሰሞኑን የበለጠ የመከላከል መስመሩን ጥብቅ ለማድረግ ግን ፍጥነትም ክሬቲቪቲም አለው። በቀደም
ለኤኪቲኬ እሱ ነበር ክሮስ ያደረገው። እኔ አሁን የኢሳቅ አለመኖር የሚያጎድለው ነገር ስላለ አይደለም ማለት ቢለዛ የሚሆን ማስረጃ የለም። ሲጀመር 10 ጨዋታ ነው የጀመረው እና መጀመሪያም ግርታ ነበር ማለት ከኤኪቲኬ ጋር ለቦታ ሊፎካከር ነው ወይስ ከኤኪቲኬ ጋር አብሮ ሊጫወት ነው የመጣው የሚል ክርክር ብዥታ ነበር እስካሁን ድረስ። ግን መጨረሻ ላይ አንዳንድ ጨዋታዎች ላይ ሁለቱን አንድ ላይ ማሰለፍ ጀምረው ነበር። በቀደሙ የቶተናም ጨዋታ ላይ ተቀይሮ የገባ ቢሆንም ግን ለምሳሌ የኢንተሩን ጨዋታ ሁለቱ ተጫዋቾች አብረው ነበር የጀመሩት። ኢንታንደም ማጫወትም ነበረ ምርጫቸው የነበር። አሁን አንዳንድ ከኋላ ጠበቅ እያደረጓቸው የመጡ ነገሮች ለምሳሌ 6 ጨዋታ በተከታታይ አልተሸነፉም። የተከላካይ መስመሩ የበለጠ በንጽጽር ከመጀመሪያዎቹ ሳምንታት ይልቅ ጥብቅ መሆን ጀምሯል። ከኢንተር ጋር የጆንስ ዞቦዝላይ፣ ራያን ሀራፍንበርግ፣ አሌክሲስ መካሊስተር 4ቱን ፍሉድ አማካዮች አንድ ላይ መጠቀማቸው ሰርቶላቸዋል ቢያንስ የበለጠ ጠጣር ጥብቅ ከመሆናቸው አንጻር። ግን በማጥቃቱ በኩል ደግሞ ትልቅ ኮምፕሮማይዝ ነበር እሱ። ሊቨርፑል በቂ ጎሎች እያስቆጠረ አልነበረም እና የዚህኛው የዝውውር ገበያ ላይ የሚወስኑት ውሳኔ በጣም ቁልፍ ውሳኔ ነው። ኢሳቅ ቢኖርም ግን የኢሳቅ አለመኖር ደግሞ የቁጥርም ችግር እንዲገጥማቸው ያደርጓል። የሆነ ጊዜ ፕሮግረስ ያደርጋል ተብሎ ተጠብቆ የነበረው ጄደን ዳንስ ሳይቀር ተጎድቷል። ስለዚህ ወደ ገበያ የማይገቡ ከሆነ እገረማለሁ። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መልሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።